ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የዕለተ እሁድ የመጀመሪያ ክፍል ፕሮግራማችን ትኩረት የሚያደርገው የሚካኤል አርቴታ አርሴናል ትናንት በተደረገው የኤፍኤ ካፕ ጨዋታ ማዲስፊልድ ታውንን 2-1 በማሸነፍ ሩብ ፍጻሜውን ከተቀላቀሉ ክለቦች መካከል አንዱ ሆኗል። ይህንን ተከትሎ የዘንድሮ የውድድር ዓመት አርሴናል በአራት ዋንጫ በአራት ግንባር እንግዲህ ፍልሚያ ማድረጉን አጠናክሮ ቀጥሎበታል። የ9 ተጫዋቾች ለውጥ ማድረግ በስኳዱ ላይ ከፍተኛ ሮቴሽን በመጠቀም ነገር ግን በተመሳሳይ ውጤትና አስደናቂ ጉዞ የሚካኤል አርቴታ አርሴናል ጉዞን በተሻለ ሁኔታ የቀጠለበት ሌላኛው የኤፍኤ ካፕ ድል ትናንትና ተመስግቧል። ከኤፍኤ ካፕ ድል ጋር በተያያዘ የተወሰኑ ነጥቦችን እናንሳ እንጂ ይሄ ፕሮግራም ትኩረት የሚያደርገው የዘንድሮ የውድድር ዓመት አርሴናልና አርቴታ ለአራት ዋንጫ የመፎካከራቸው አቅም፣ በዴብዙ ላይ ያለው ጥንካሬ ያለው ሜንታሊቲ በፕሪሚየር ሊግ ዋንጫ ፉክክሩን እንግዲህ የበለጠ አድቫንቴጁን አስፍቶ በራሱ እጅ 100% ያስገባበት ያለፈው ሳምንት የብራይተኑ ድል ይታወሳል። አሁን ደግሞ በኤፍኤ ካፕ ድል ማድረግ ችሏል። በቀጣይ ሳምንት ደግሞ ወደ ጀርመን ተጉዞ ባየር ሌቨርኩሰንን የሚገጥም ይሆናል። እነዚህ ጉዳዮች ሲታዩ የአርቴታ ቡድን ለመጀመሪያ ጊዜ የኳድራፑል ድልን ለማስመዝገብ ከየትኛውም የውድድር ዓመት በተሻለ አቋምና ጥንካሬ ላይ ይገኛል። በተለይ በእንግሊዝ ከሚገኙ ተፎካካሪ ክለቦች አንጻር በካራቦ ካፕ የፍጻሜ ተፋላሚ ነው ከማንቸስተር ሲቲ ጋር። በኤፍኤ ካፕ ሩብ ፍጻሜ መድረስ ችሏል። በሻምፒየንስ ሊግ ከየትኛውም ጊዜ በላይ የትኛውም ተጋጣሚ እንዲህ አይነት አጋጣሚና ትልቅ አድቫንቴጅ የፈጠረ በወቅታዊ ብቃትና በአሁኑ ሰዓት በአምስቱ ትላልቅ ሊግ በሚደረጉ ፉክክሮች ካላቸው ስታንዳርድ ካላቸው ጥንካሬ አንጻር የሚካኤል አርቴታ አርሴናል በብዙ ርቀት የተሻለበት ወቅት መሆኑን ተከትሎ በዩኤፋ ሻምፒየንስ ሊግ ምን ያክል ርቀት ይሄዳል በሚሉ ጉዳዮች እንግዲህ ስሌት ሲወጣ ተጋጣሚዎቹ ቀጣይ ስቴጅ ሩብ ፍጻሜ፣ ግማሽ ፍጻሜ ቡድኑ ሊያገኛቸው የሚችለው ተጋጣሚዎች በአብዛኛው ቀላል ለሚካኤል አርቴታ አርሴናል በወቅቱ ከሚገኙ አስተማማኝ ብቃቶችና እርስ በርስ ግንኙነት ላይ የበለጠ ለአርቴታ ሂደቱን ቀላል አድርጎታል። አርሴናል ራሱ ይሄን የፕሌኦፍ ጨዋታ እጣ ቢያወጣ እንኳን በዚህ ደረጃ ሂደቱን ቀላል አያደርገውም ተብሎ እስከሚገመት ድረስ በዩኤፋ ሻምፒየንስ ሊግም የበለጠ ረጅም ርቀት መጓዝ እንደሚችል ነው ከተጋጣሚዎች አይነት ስንመለከት ጥንካሬያቸው፣ ወቅታዊ ብቃት በዛኛው መስመር ያለው ነው ከፍተኛ ትንቅንቅ የሚስተዋልበት። በዚህኛው መስመር ያለው አብዛኛው ተጋጣሚ ደግሞ የበለጠ ለሚካኤል አርቴታ አርሴናል ቀላል ወይም ፈታኝ አይሆንም በሚል ሊወሰድ የሚችል ቀላል ሂደት አጋጥሞታል። ይሄም ትልቅ አድቫንቴጅ ነው። የፕሪሚየር ሊጉን አድቫንቴጅ በራሱ እጅ ማስገባቱ፣ በካራቦ ካፕ ፍጻሜ መድረሱ፣ በኤፍኤ ካፕ ወደ ሩብ ፍጻሜ መቀላቀሉና የሻምፒየንስ ሊግ ቀጣይ ጉዞዎችና የተጋጣሚው አይነት ስንመለከት ለአራት ዋንጫ ይሄ ቡድን በተሻለ ጥንካሬና ጥሩ የውድድር ዓመት ከየትኛውም ተጋጣሚ በላይ እያሳለፈ መሆኑን ተከትሎ ለአራት ዋንጫ ምን ያክል ርቀት ይጓዛል በሚለው እስቲ አንዳንድ በእንግሊዝ እግር ኳስ ከተፈጠሩ አጋጣሚዎችና ታሪክ የበለጠ ደግሞ አርሴናል እንደ ቡድን ካለው ጥንካሬና ካለፉት ዓመታት ታዲያ ለአራት ዋንጫ የሚካኤል አርቴታ አርሴናል ሊፎካከር የሚችልበት አቅም በተለያዩ ቁጥሮች ምልክት
እየሰጠ ነው የሚገኘው። እነዛን ቁጥሮችም በማገናኘት እንግዲህ በዚህ ፕሮግራም በአርሴናልና አርቴታ የረጅም ጉዞና የውድድር ዓመቱ ማብቂያ ላይ የክለቡ ስኬት በየትኛው ቁጥር ሊመደብ ይችላል? አራቱንም ዋንጫ በማሳካት 3-2-1 እስቲ በቀጣይ የምንመለከት ይሆናል። ይሄን ፕሮግራም እንግዲህ በዚህ የውይይት አርዕስት መርጠናል። በሁለተኛ ክፍል ፕሮግራማችን የምንመለከተው እንግዲህ ያልተጠበቀውና ትልቅ የኮንትራት ሂደት ተደርጎ ሰፊ ኮንትራት የረጅም ጊዜ ኮንትራት የተሰጠው በርካታ ሚሊዮን ፓውንዶች በ6 ዓመት ሊያገኝ ስምምነት ፈጽሞ በሊቨርፑል ቤት ለቀጣይ 6 ዓመታት ለመቆየት ፊርማውን ያኖረው ስለ ራያን ግራቨንበርክ ትናንትና ይፋ እንደሆነው ተጫዋቹ ኮንትራት ማራዘም ችሏል። በዚህ ተጫዋች ዙሪያ አጠቃላይ ሊቨርፑል ቤት የኮንትራት ሂደትና ወቅታዊ መረጃዎችን እናተኩራለን። በሶስተኛ ክፍል ፕሮግራማችን እንግዲህ ትናንት ከተደረጉ አጠቃላይ ውድድሮች የኤፍኤ ካፕን ጨዋታ ጨምሮ በላሊጋ ባርሳ ያሸነፈበትን አርብ ምሽት ማድሪድ ማሸነፉን ተከትሎ ትናንትና ደግሞ ባርሳም ድል ማድረግ ችሏል። ዛሬ እንግዲህ ደርቢ ጣሊያ ምሽት 5 ሰዓት ይደረጋል በኢንተር ሚላን እና ኤሲ ሚላን መካከል። ያንንም ጨዋታ አካተን በሶስተኛ ክፍል ፕሮግራማችን አጠቃላይ ድረ ጨዋታና ቅድመ ጨዋታ ነጥቦች ላይ ምንወያይበትን ፕሮግራም ይዘላችሁ እንመጣለን። ዕለተ እሑድን ከኛ ጋር ቆይታ ስታደርጉ በእነዚህ 3 ፕሮግራሞች አብረን በጋራ የምንቆይ ይሆናል። ለማንኛውም የመጀመሪያ ክፍል የሚካኤል አርቴታ አርሴናልና የአራት ዋንጫ ጉዞ በአራት ግንባር የተከፈተው ፍልሚያ እንግዲህ በአስደናቂ ሁኔታ የዘንድሮ የውድድር ዓመት ምንም ጥያቄ የማይቀርብበት የሚካኤል አርቴታ አርሴናል ጊዜው የአርሴናል ነው። በብዙ መልኩ በብዙ መመዘኛዎች አርሴናል ከወትሮ ከሚጠለጠልበት ከሚታማበት አይደንቲቲ በረጅም ርቀት የተላቀቀበት ዘንድሮ ሻምፒዮን ለመሆን በሚያበቃ ስታንዳርድና ብቃት ላይ መገኘቱ የ6 ዓመት ልፋት የሚካኤል አርቴታ ውጤታማ ሊሆን ከየትኛውም ጊዜ በላይ አጋጣሚው መንገዱም የተመቻቸበት የውድድር ዓመት ነው። በዚህን ጊዜ እንግዲህ የአርሴናል ቡድን ከዚህ በፊት የምናስታውሰው በኤፍኤ ካፕ፣ በካራቦ ካፕ፣ በሻምፒየንስ ሊግ ከሊግ ጨዋታ ውጪ ከፕሪሚየር ሊግ ውጪ ባሉ ውድድሮች ላይ ተመሳሳይነት ባህሪና ተመሳሳይ አይነት የቡድን ስትራቴጂ መጠቀሙን ተከትሎ ሮቴሽን ለማድረግ ውስን አማራጭ በየውድድሩ ጥንካሬውን ለመጠቀም ያለው የዴብዝ ጥንካሬና የተጫዋች ኳሊቲ በቦታው ላይ ያለው ተፎካካሪነት ውስን መሆኑን ተከትሎ ረጅም ርቀት በእያንዳንዱ ውድድር ለመሄድ ይቸገራል። ስለዚህ ወደ አንድ ውድድር ወይም ወደ 2 ውስን ውድድሮች ላይ ትኩረት ለማድረግ ሌሎች ውድድሮች ላይ ያለው የቡድኑን ጥንካሬ በዛ ደረጃ ከፍ አድርጎ የማይስተዋልበት ወይም አጋጣሚዎችን አግኝተው የሚጠቀሙ አይነት የስኳድ ተጫዋቾች በሌሉበት ያለፉት ዓመታት እንግዲህ ብዙ ሲባል ነበር። በኤፍኤ ካፕም በካራቦ ካፕም ረጅም ርቀት ለመጓዝ ሲቸገር እንመለከታለን። አሁን ግን እስከ ፍጻሜ በካራቦ ካፕ መብቃት፣ ትናንት ደግሞ በኤፍኤ ካፕ አርሴናል እንግዲህ በወጣት ተጫዋቾች ታግዞ የ9 ተጫዋቾችን ለውጥ ከምርጥ 11 በማድረግ ከብራይተኑ ድል በኋላ ለበርካታ ተጫዋቾች እረፍት የሪከቨሪ ጊዜ በመስጠት 10,000 ደጋፊ ወደሚይዘው ወደ ማንስፊልድ ታውን ተጉዞ 2-1 በሆነ ድል ወደ ቀጣዩ ዙር ማለፍ ችሏል። አርሴናል እንግዲህ ከረፍት በፊት በኖኒ ማዱዌኬ አማካኝነት ክፍት ከሆነ እንቅስቃሴ በጨዋታው ቀዳሚ መሆን ቻለ። 50ኛ ደቂቃ ላይ ኢቫንስ ማንስፊልድ ታውን ወደ ጨዋታ የመለሰች ጥሩ በተጫኑበት ደቂቃ ግብ አስቆጠረው። እንግዲህ የአርሴናሎች ስህተት ታግዞበት 1-1 መሆን ሲችሉ 66ኛ ደቂቃ ላይ ክርስቲያን ኖርጋርድ ለኤበሪቺ ኤዜ ያቀበለውን ኳስ ኤዜ አስቆጥሮ አርሴናል 2-1 ማሸነፍ ችሏል። በዚህ ጨዋታ ሊነሱ ከሚችሉ ነጥቦች መካከል በእርግጥ ጨዋታው ለሚካኤል አርቴታ ቀላል የሚባል ወይም በቀላሉ የተሻገረው ፍልሚያ አልነበረም። ጠንካራ የሆነ ትንቅንቅ ታይቶበታል በጨዋታውና ስለ ሁለቱ ወጣት የ16 ዓመት ተጫዋቾች ከማርሊ ሰለሞን እና ማክስ ዳውንማን በምርጥ 11 ተካተው ሁለቱም ጥሩ
የከሰዓት ጨዋታ እንዳደረጉ በተለይ የማክሲ ዳውንማን እንቅስቃሴና አንዳንድ ድሪብሎች መሀል ለመሀል የሚያደርገው ፈጣን የድሪብል ስኪል እና የአንድ ለአንድ ግንኙነቶችን የሚያሸንፍበት ቴክኒክ ከጨዋታው አርሰናል ካስመዘገበው ውጤት በላይ ጨዋታው ከተጠናቀቀ በኋላ ስለዚህ ተጫዋች ቴክኒካል አቅምና አርቴታ የበለጠ በተለይ በኤፍኤ ካፕ ውድድር ደቂቃ በርከት ያለ እንዲያገኝ ልክ እንደ ትናንትናው እስከ 77 ደቂቃ ድረስ በሜዳ ውስጥ ቆይታ አድርጎ አስደናቂ እንቅስቃሴ ነው ማሳየት የቻለው። ምናልባት ቡድን ውስጥ ከተካተቱ ወይም በምርጥ 11 ከጀመሩ ሲኒየር ተጫዋቾችም በተሻለ ሁኔታ ማጠናቀቅ ችሏል። ለዚህም ነው የተጫዋቹ አብዛኛው ተቾችና እንቅስቃሴ ውጤታማ ሆነው የተጠናቀቀው። ለምሳሌ ይሄ ወጣት ተጫዋች 5 ሙከራዎችን አድርጎ ከ5ቱ 3ቱ ኢላማቸውን የጠበቁ ነበሩ። በተለይ ከእረፍት መልስ ያደረጋት ሙከራ የተጋጣሚን ተጫዋቾች ቀንሶ በግሩም ቴክኒክ የሞከራት ኳስ ብትቆጠር ለተጫዋቹም ጥሩ አጋጣሚና የበለጠ አርቴታ ስለዚህ ተጫዋች ጌም ታይም እንዲያስብ ሊያደርግ ይችላል እና ተጫዋቹ ውጤታማ ቆይታ ነው በሜዳ ውስጥ ማድረግ የቻለው። 3 ቻንሶችን ክሬት በማድረግ በተሻለ ውጤታማነት ነበር ማጠናቀቅ የቻሉ። ሜዳ ውስጥ ከሚገኙ ተጫዋቾች ከሲኒየር ተጫዋቾች እድልን ለመጠቀም አጋጣሚ የበለጠ የቡድኑን አሰልጣኝ ለማሳመን የተሻለውን እንቅስቃሴ አድርጎ ነው እንግዲህ ጨዋታውን ማጠናቀቅ የቻለው። ነገር ግን አርሰናል ባልተለመደ መልኩ ከረፍት በፊት ብቻ 11 ሙከራዎችን አስተናግዶ ከረፍት በኋላ ደግሞ ግቧ ስትቆጠር በዘንድሮ የውድድር ዓመት ምናልባት አስተውላችሁ ከሆነ አላቅም ተመሳሳይነት ባህሪ ያለው ስተት ተመሳሳይ ፖዚሽን ላይ የሚካኤል አርቴታ አርሰናል ላይ ይስተዋላል። ለምሳሌ ከማንቸስተር ዩናይትድ ጋር ዙቢመንዲ የተሳሳታት ፓስ በትናንትናው ዕለት ከሙስኬራ እና ከራሱ ተጫዋች ጋር ያለው የኮሚኒኬሽን ክፍተት፣ ራይስ ከቶትናም ጋር የተነጠቀበት ፖዚሽን፣ ወደ ቀኙ የሜዳ ክፍል አዘም ብሎ ቢልድ አፕ ላይ አርሰናል የበለጠ ተጋጣሚ ሃይ ፕረስ ሲያደርግ ለአደጋዎች የሚጋለጥበት አንዳንድ ሁኔታዎች ይስተዋላል አልፎ አልፎ ቢሆንም እና በእነዚህ አጋጣሚዎች ነበር ግብ ማስተናገድ የቻሉት። በተሻለ ሁኔታ ሜዳ ውስጥ ቡድኑ ፐርፎርም አድርጎ ትልቅ ትግል ትልቅ ትንቅንቅ ተደርጎ እንግዲህ በድል ነው ወደ ቀጣዩ ዙር መሻገር የቻሉት። አሁን እስቲ ትኩረታችንን ወደ ሚካኤል አርቴታ አርሰናል የዘንድሮ የውድድር ዓመት የስኬቱ ደረጃ ከፍታው በአርሰናል ቤት ምን ያክል ርቀት ሊጓዝ ይችላል? ምን አይነት ስኬቶች ሊመዘገቡ ይችላሉ? አሁን ያለው የቡድኑ ጥንካሬ በየትኛው ውድድር ላይ ውጤታማና ስኬታማ ሊሆን ይችላል ከፕሪሚየር ሊግም በበለጠ? ምክንያቱም የፕሪሚየር ሊግ አድቫንቴጅ አሁን 100% ማለት ይቻላል በእጁ አስገብቷል። በሂሳባዊ ስሌት እንኳን ማንቸስተር ሲቲ ቀሪውን ቢያሸንፍ በተጨማሪ አርሰናልን ኢቲአር ላይ ቢያሸንፍ የነጥብ ልዩነቱ ወደ 1 ነው የሚጠፋው። ስለዚህ ይሄ ነው አድቫንቴጁ የበለጠ በእጁ ያስገባው የሚካኤል አርቴታ አርሰናል በተሻለና በተደራጀ ኢንጌም ማኔጅመንት እንደ ብራይተኑ አይነት ጨዋታ ደግሞ ፕራግማቲክ በመሆን አስፈላጊ አዌ ጨዋታዎች ላይ ይሄን ውጤት ጠብቆ መዝለቅ የሚችልበት አቅም አሁን ላይ በአስተማማኝ ሁኔታ ቡድኑ አለው። ነገር ግን አላስፈላጊ ጉዳቶች ሲመዘገቡ ነው እንግዲህ ቡድኑ ላይ ኦቨርሎድ የሚፈጠረው። በትናንትናው ጨዋታ የሊያንድሮ ትሮሳርድ ከረፍት በፊት ጉዳት አስተናግዶ መውጣት፣ ከረፍት በኋላ ደግሞ ሪካርዶ ካሊፊዮሪ ሃርምስትሪንግ ጉዳት አስተናግዶ እንግዲህ ተቀይሮ ወጥቷል። ምንም እንኳን ካላፊዮሪ ቦታውን በዚህም ወቅት ከባየር ሌቨርኩዘን በውሰት የመጣው ፒሮ ሂንካፔ በተሻለ ሁኔታ ቦታውን በጥሩ አስተማማኝነት እያገለገለ ቢሆንም በዴብዝ በኩል ባላንስ አድርጎ እያንዳንዱ 90 ደቂቃ ላይ በተመሳሳይ ፐርፎርማንስ እያንዳንዱ ውጥረት የበዛበት ጫና የሚበዛበት ወቅት ላይ ነው የምንገኘውና በእነዚህ አይነት ጨዋታዎች ላይ ሁሉም ላይ 90 ደቂቃ ሂንካፔ ለመጠቀም እንግዲህ ከባድ ሊሆን ይችላል። ምክንያቱም ፊትነስም ለቀጣይ ጨዋታ መዘጋጀትም ቀጣይ ፊክስቸሮች ውጥረት የሚበዝባቸው ጠንካራ ተፋላሚዎች ከፊት ለፊት ይጠብቁታልና እነዚህን ጉዳይ ማኔጅ ለማድረግ
ካሊፊዮሪ በጥሩ ሰዓት አስፈላጊ የነበረበት ወቅት ነው እንግዲህ ጉዳት ያስተናገደው። የሃርምስትሪንግ መጠኑ እስካሁን አልታወቀም። ከምርመራ በኋላ ዛሬ ይፋ የሚሆን ይሆናል ተብሎ ይጠበቃል እና ምናልባት እነዚህ ዴብዙ ላይ ትንሽ ክፍተት የሚፈጥሩ ጉዳቶች እንጂ የአርሴናል የዘንድሮ የውድድር ዓመት ተጫዋች በጎደለበትም ጨዋታ ወይም የቡድን ወሳኝ ተጫዋቾች በሌሉበት ሳካም በሌለበት ሳሊባም ጋብሪኤልም በተለያዩ ወቅቶች የአርሴናል ኮንሲስታንሲ አልተናጋም። በየወቅቱ ግን አርቴታን ታክቲካል አሬንጅመንት እርምት እንዲወስድ በተከላካይ ክፍሉ ላይ ክፍተት ሲፈጠር የበለጠ አማካዩ አዘም ብሎ ወደ ተከላካይ ክፍሉ ባላንስ እንዲፈጥር፣ በፊት መስመር በኩል ጉዳቶች ሲመዘገቡ ደግሞ የበለጠ ኦፌንሲቭ እንቅስቃሴዎችን በማሳየት ደግሞ ጨዋታን ቀደም ብሎ አድቫንቴጅ ወስዶ በመግደል በእነዚህ ተለዋዋጭ በሆኑ ባህሪያት ነው እንግዲህ አርቴታ የዘንድሮን የውድድር ዓመት ያለ ድል በጭራሽ በማለት ነው እንግዲህ አስደናቂ ጉዞውን እያደረገ የሚገኘው። በነገራችን ላይ ትናንት ወደ እናንተ ያደረስነው መረጃ ነበር። በአርሴናል ቀጣይ ሳመር ፋይናንሻሊ ጉዳዮችን በመመልከት ከአገልግሎታቸው ከብቃታቸው አንጻር ተጫዋቾችን ለመሸጥ እያሰበ ይገኛል በማለት ቴሌግራፍ አንድ ጉዳይ አጋርቶ ነበር። በዛ ጉዳይ ላይ ለ31 ደቂቃ ተወያይተንበታል። ያን ፕሮግራም መለስ ብላችሁ ይሄን የምታደምጡ የአርሴናል ደጋፊዎች አድምጡት እና ዛሬም ከዚህ ጋር በተያያዘ ዘሳን በፊት ገጹ ላይ አንድ ጉዳይ አግኝቻለሁ ከአርሴናል ውስጥ አዋቂዎች በማለት ይህን ጋዜጣ ተመልከቱት። ማርቲን ኦዲጋርድ በቀጣይ ሳመር የመልቀቁን ጉዳይ ትናንት እያነሳን ነበር። ዛሬ ደግሞ ሌላኛው ሚዲያ ይህን ጉዳይ ማረጋገጥ ያለው በማለት በእንዲህ መልኩ በስክሪናችን ላይ እንደምትመለከቱ ስለ ማርቲን ኦዲጋርድ ዘሳን ዘገባ ይዞ ወጥቷልና ይህንንም ጉዳይ የበለጠ ያብራራንበት የትናንትናውን ፕሮግራም እንድታደምጡት እንጋብዛለን። ግን ለአራት ዋንጫ የመጫወት አቅምና ካለፉት ዓመታት ምን ቢለይ ነው አርሴናልን ለኳድራፑል መጠበቅ ወንጀል አይደለም፣ ተገቢ ነው። የበለጠ እድሉን አርቴታ የሚጠቀምበት ስትራቴጂ እንጂ ለማሳካት ከየትኛውም ቡድን በላይ የተሻለ አድቫንቴጅ አለው። በተመሳሳይ ልክ እንደ አርሴናል ማንቸስተር ሲቲ በተመሳሳይ ሀዲድ ውስጥ ነው የሚገኘው። ለአራት ዋንጫ እየተፎካከረ ነው። ምንም እንኳን የፕሪሚየር ሊጉ አድቫንቴጅ በራሱ የሚወስነው ባይሆን፣ ምክንያቱም በአርሴናል ነው የሚወሰነው። አርሴናል የተንሸራተተበት አጋጣሚ ሲቲ የሚጠቀም ከሆነ የተወሰነ ለውጥ ሊፈጠር ይችላል እንጂ አሁን ላይ ያለው አድቫንቴጅ 100% ወደ ሚካኤል አርቴታ አርሴናል ያዘነበለ ነው። ከዚህ ጋር በተያያዘ እንግዲህ የቡድኑ ጥንካሬ አሁን ላይ ያለው ዴብዝ፣ በተለይ የቅንጅት መጠን የቡድኑ ጉለት ሮቴሽን የማያጋልጠው አርሴናል ነው። አሁን ቴክኒካል አቅም የተገዙ ተጫዋቾች በሚሰጣቸው ሚና የጨዋታ ዕለት በሚኖራቸው አስተዋጽኦና በሜዳ ውስጥ በሚያደርጉት እንቅስቃሴና የበለጠ የመዋሃድ አቅም ሁለተኛ ዙር ላይ የታየ ከጊዜ ወደ ጊዜ በሚያገኙ ጌም ታይም። ለምሳሌ አንድ ስታት ትናንትና ስመለከት ነበር። ክርስቲያን ሞስኬራ በተሰለፈበት በምርጥ 11 በጀመረበት ጨዋታዎች ላይ 14 ጨዋታዎች ላይ በጀመረበት የአርሴናል ዘንድሮ የውድድር ዓመት 12ቱን በማሸነፍ በሁለት አቻ በመውጣት ምንም አይነት ሽንፈት ይሄ ሴንተር ባክ በሜዳ ውስጥ እያለ አርቴታ አላስተናገደም። ይሄ የመከላከሉ ጥንካሬን የበለጠ በተጫዋቾች መፈራረቅ ምንም አይነት ጫና ቡድኑ ላይ እንደማይፈጠር አንዱ ማሳያ፣ አንዱ የቁጥር ማሳያ። ምክንያቱም ጋብሪኤልን በተጎዳበት ሳሊባን በተጎዳበት ወቅት ሁለቱንም ተክቶ ፖዚሽኑ ላይ በአስተማማኝ ሁኔታ አገልግሎት ሲሰጥ ነበር። ይህን ከግምት ውስጥ በማስገባት በእያንዳንዱ ፖዚሽን ላይ የሚደረግ ሮቴሽን፣ ለምሳሌ ቡካዮ ሳካ በተጎዳበት ወቅት በፖዚሽኑ ላይ ኖኒ ማድዌኬ ከቨር የሰጠበት መንገድ፣ ማርቲን ኦዲጋርድ ሲጎዳ አርቴታ እዛ ጋር ሜሪኖንና ኢዜን እያፈራረቀ የተጠቀመበት፣ በተለያዩ ዲፓርትመንቶች ቡድኑ እየተቀናጀ እየተዋሃደ ከውጤት ከአድቫንቴጅ ሳይርቅ ነው እስካሁን ድረስ የተጓዘው። እነዚህ ጉዳዮች ደግሞ ቀጣይነት እንደሚኖራቸው ቀሪ የተወሰኑ ፊክስቸሮች በቂ ማሳያ ናቸው። ምክንያቱም ረጅሙን ጉዞ አጠናቋል።
ነገር ግን ሳይኮሎጂካል አቅምና በጨዋታ የሚያስፈልገውን እያንዳንዱን 3 ነጥብ እያንዳንዱን የእርስ በርስ ግንኙነት የማሸነፍ አቅም በሜንታሊቲም በጨዋታ ስትራቴጂ እንደ ተጋጣሚው አይነት ተለዋዋጭ በሆነ ባህሪ ጨዋታን መግደልና የተያዘውን መንገድ አጠናክሮ የመቀጠል ወሳኝ ሰዓት ነው አሁን አርቴታና ልጆቹ የደረሱት። ይሄ አጋጣሚ ደግሞ ከየትኛውም ጊዜ በላይ ለአርቴታ ሁኔታዎቹ ምቹ አድርጓል። ከዘንድሮ የውድድር ዓመት ውጪ እንደዚህ አይነት አጋጣሚ አርሴናል እንደ ቡድን ከዚህ በፊትም አጋጥሞት አያውቅም። ከዚህም በኋላ የማጋጠም ቻንሱ በጣም ዝቅተኛ ነው። ምክንያቱም ሁሉም ክለብ የዘንድሮን ትራንዚሽን ቢያንስ 80 እና 90 በመቶ ያጠናቅቃል። ቀጣይ ዓመት በእያንዳንዱ ኮምፒቲሽን ላይ ትላልቅ ክለቦች የእንግሊዝ ክለቦችን ጨምሮ ትኩረታቸው የሚሆኑ ስኬት ብቻ ነው፣ ትራንዚሽንን አይደለም። ስኬትን እያስመዘገቡ ትራንዚሽናቸው ማጠናቀቅን ነው ኢላማ የሚያደርጉት። አርቴታ ደግሞ እንደ ቡድን ትራንዚሽኖችን አጠናክሮ ዴብዙን ያጠናክረው ዘንድሮ። በነገራችን ላይ ከሌሎች ቡድኖች አርሴናል ለየት የሚያደርገው ኳሊቲ እየጨመረ ጥንካሬውን እንጂ ያጎለበተው የሆነ ትራንዚሽን ውስጥ አልገባም። በየትኛውም ዲፓርትመንት ያለውን አቅም በኳሊቲ ማሳደግ፣ ለምሳሌ ቶማስ ፓርቴን በማርቲን ዙቢመንዲ በመተካት ኳሊቲ እና ስታንዳርድን በሃይ ስታንዳርድ ኳሊቲ የአማካይ ክፍሉን በፍላጎትም በእድሜም አዲስ ጉልበት አዲስ ኢነርጂ በማካተት በተከላካይ ስፍራ የተደረጉ ማጠናከሪያዎች ደግሞ የበለጠ የቡድኑ የመከላከል ስትራቴጂና ጥንካሬ ባለበት ዴብዙን ነው የተገነባው። ፋይናል ሰርድ ደግሞ ኳሊቲ የነ ኢዜን ዝውውር የቡድኑ ኤክስ ፋክተር የነ ቪክቶር ዮኬሬስ ዝውውርን ስንመለከት ሃቨርት በዘንድሮ የውድድር ዓመት እንደ አዲስ ፈራሚ ነው እንግዲህ ከረጅም ጊዜ ጉዳት በኋላ ወደ ስብስቡ የተመለሰው። እያንዳንዱን ዲፓርትመንት ባላንሱን ስናይ ይሄ ቡድን ተለዋዋጭም ተቀያያሪም በሆነ ባህሪ ኮንሲስታንሲውን መጠበቅ የሚችልበት ትልቅ አቅምና አድቫንቴጅ ላይ ነው የሚገኘው። ስለዚህ በኤፍኤ ካፕ ትናንት የተጠቀማቸውን ተጫዋቾች ቀይሮ ያስገባቸው በሜዳ ውስጥ ቢያንስ ለፕሪሚየር ሊግ ቋሚ መሆን የሚችሉ የተወሰኑ ቁጥሮችን በምርጥ 11 ተጠቅሟል እና እረፍት የሚያስፈልጋቸውን ተጫዋቾች ከስብስቡ ውጪ ሲያደርግ የዴብዙን ጥንካሬና ያለፉት ዓመታት በውስን 15 16 ተጫዋቾችን ብቻ እየተገለገለ አርቴታ ካሳየው ጥንካሬና ጉዞ አንጻር የዘንድሮ የበለጠ ሁሉም ጉዳይ አልጋ በአልጋ ሲሆን አጠቃቀሙ የተጫዋች አማራጭም በየቦታው ያለው የቡድኑ ጥንካሬና የማሸነፊያ መንገድ የጨዋታ ስትራቴጂ የፈለገ የእንግሊዝ እግር ኳስ ሚዲያውም ተንታኙም ስለ ጨዋታ ቅርጽና ውበት ከዚህ በፊት የማይጨነቁበትን ፓርት ዘንድሮ ተጨንቀው ቢተቹ ለአርቴታ ግን ከውበትና ከጨዋታ ቅርጽ ይልቅ የሚያስፈልገው ታርጌቱን አሁን አርቴታ በደንብ መብሰሉንና ራሱ ምን ያክል ማሳደጉ የምናስተውለው የሚያስፈልገውን ነገር ለይቶ አውቋል። አሳምኖ በተዋበ እግር ኳስ እያንዳንዱን ጨዋታ የማሸነፍ ግዴታ እንደሌለበት አንደኛ ሳይኮሎጂካሊ መቀበሉን ከሰሞኑ በግልጽ እያሳየን፣ ይሄ ደግሞ ቡድኑ መያዝ ካለበት የአሸናፊነት ባህሪ መዝለቅ ካለበት ጥንካሬዎች መካከል ምንም ጥያቄ የማይቀርብበት ግንባር ቀደም በአንደኛ ደረጃ ላይ የሚቀመጥ ጉዳይ ነው። ይህን ደግሞ በተግባር ሜዳ ውስጥ እያሳየ 3 ነጥብን ከወሰደ በኋላ ሚዲያው ቢንጫጫ አርሴናል አስፈላጊውን ነጥብ አግኝቷል። ሚዲያው ከዛም በኋላ ስለ ድሉ ስለ ጨዋታ ቅርጽ ቢያነሳም አርሴናል መደርደሪያው ላይ ዋንጫ ካስቀመጠ በኋላ ስለ ጨዋታ ቅርጽ መለስ ብሎ ሊያስብበት ይችላል። ምክንያቱም አስደናቂ ጨዋታዎች ለአርሴናል ምንም አይነት ዋንጫ ማምጣት አልቻሉም። ስለዚህ ከጨዋታ ይልቅ አስፈላጊ ዕለታዊ ፐርፎርማንስና ፕራግማቲክ ሆኖ ያልተጠበቀ ቡድን ለተጋጣሚ የማይገመት ሆኖ መቅረብ የቡድኑ አሁን አስፈላጊውን አይደንቲቲና ቅመም እዚህ ስትራቴጂ ላይ መጨመሩና አርቴታ በራሱ ማመኑ በተጠናቀቀው የውድድር ዓመት የአብዛኛው አርሴናል ደጋፊዎች ትችት ቡድኑ ካጋጠመው ጉዳት ከሚያሳየው እንቅስቃሴ የበለጠ ስለ አርቴታ ግትርነት ይነሳ ነበር። በዘንድሮ ሲዝን መጀመሪያ ሚካኤል ሜሪኖን የተጋጣሚ ፕሬሲንግ እዛው አዳዲስ ትራፖችን በእያንዳንዱ ዲፓርትመንት በተሻለ ዱዌል
ፋይናል ሰርድ እያሸነፈ እዛው ቻንስን ክሬት ለማድረግ ሚሪኖን ወደፊት ጠጋ አድርጎ መጠቀሙ በተለያየ መልኩ ቡድኑ ላይ ጥያቄዎችና ትችቶች አሉ። ነገር ግን አሁን ያለበት ደረጃ የነዛ የጨዋታ ስትራቴጂዎች ድምር ውጤት ነው። ስለዚህ የዘንድሮ የአርሴናል እንደ ቡድን ያጠናከረው ሜንታሊቲ፣ አሰልጣኙ ደግሞ ያበዛው የጨዋታ ስትራቴጂ የቡድኑ የዘንድሮ በእያንዳንዱ ውድድር ላይ እያሳየ ያለውን ጉዞና ጥንካሬ የበለጠ የሚያሳይ የነዚህ ድምር ውጤት ነው። እንግዲህ አንድ ቡድን በሚሳተፍበት ውድድር ላይ ስኬታማ ውጤታማ ሲሆን ተለዋዋጭ ተቀያያሪ በሆነ ባህሪያት ጨዋታን እያሸነፈ የሰበሰባቸው ውጤቶች ድምር ውጤት ነው እንግዲህ አርሴናልን ስኬታማ የሚያደርገውና በዚህ ስትራቴጂ እንግዲህ ሚካኤል አርቴታና ልጆቹ በዘንድሮ የውድድር ዓመት አልተቻሉም በሁሉም ውድድሮች። ይህንን ከሚያሳዩ ጉዳዮች መካከል አሁን በዋነኝነት የሚነሳው ቡድኑ ያስቆጠረው የግብ መጠን ነው። አሁን ባለፈው ሳምንት ትችቱም ወቀሳውም ሁሉም ነገር አርቴታንና አርሴናልን ታርጌት ያደረገ ሚዲያው በከፍተኛ ሁኔታ ሲጨፈጭፍ ነበር። ግን በፕሪሚየር ሊግ የትኛውም ቡድን ያልደረሰበትን ደረጃ አሁን ላይ ደርሷል። በአምስቱ ትላልቅ ሊግ በሁሉም ውድድሮች 100ኛ ግብ ትናንትና ኖኒ ማዱዌኬ ማስቆጠር ይቻላል። ከዛም በኋላ የቤሪቼዝ ያስቆጠራት ግብ ደግሞ 101ኛ ግብ ነው። ሲቲም ማንቸስተር ዩናይትድም ሊቨርፑልም ቼልሲም 100 ግብ ላይ አልደረሱ። ከባየር ሙኒክ እና ባርሳ በመቀጠል ሶስተኛ ቡድን ነው በአምስቱ ትላልቅ ሊግ 101 ግብ በማስቆጠር ትናንትና ነው ይሄንን በኤፍኤ ካፕ ባስቆጠራቸው 2 ግቦች ምክንያት መድረስ የቻለው። ይሄ አይደለም ትልቁ ጥንካሬ ወይም በዚህ ወቅት የአርቴታ ቡድን እያሳየ ካለው ውጤታማነት ጋር የሚነጻጸር ካለፉት ዓመታት የበለጠ የዘንድሮ የውድድር ዓመት ለአርሴናል ስኬት ከፍተኛ አድቫንቴጅን በር ከከፈቱ ጉዳዮች መካከል ይሄ ቁጥር በብዙ መልኩ መተንተን ይቻላል። ምክንያቱም የአርቴታ ቡድን ባለፉት ዓመታት 101 ግብ ለማስቆጠር በየትኛው የፈረንጆች ወር ላይ ነው መድረስ የቻለው በሁሉም ውድድር። ለምሳሌ በአብዛኛው በደንብ የምናስታውሰው ከመጀመሪያ ዙር ይልቅ ሁለተኛ ዙር ላይ ቡድኑ በርካታ ግቦችን ያስቆጥራል። አሁን ሁለተኛ ዙር ላይ ክለቡ የሚያሳየው ቅንጅትና ፍላጎት ኢነርጂ የመዋሃዱ መጠን መጀመሪያ ሲንሸራተትባቸው የነበሩ ነጥቦች ዋጋ ያስከፍሉታል ሁሌ። አሁን የመጀመሪያው ዙር ላይ የበለጠ በማተኮር ሁለተኛው ዙር ያን ቅንጅት ያን ያለፉት ዓመታትን ኳሊቲ በበለጠ ኮምፓክት በመሆን ነው እንግዲህ ስትራቴጂው የሚያሳየው። ይሄ አስደናቂ የቡድን ሞቢሊቲ። ከነዚህ መካከል እንግዲህ ባለፉት ዓመታት የሚካኤል አርቴታ አርሴናል በዚህም ወቅት 100 ግብ ላይ ደርሶ አያውቅም። የመጀመሪያው ትልቁ ጥንካሬ በዚህም ወቅት ገና ማርች 8 ላይ ነው የምንገኘው ዛሬ። አርሴናል ለመጨረሻ ጊዜ 100 ግብ ላይ መድረስ የቻለበት ቀደም ብሎ ወር በተጠናቀቀው የውድድር ዓመት ኤፕሪል ላይ 100 ግብ ለምሳሌ መድረስ የቻለው። በዘንድሮ የውድድር ዓመት የቡድኑ ጥንካሬ ከሚያሳዩ ጉዳዮች መካከል ግብን የማስቆጠር አማራጩ ነው። ሴት ፒስም ሊሆን ይችላል፣ ዴድ ቦልም ሊሆን ይችላል፣ ክፍት ከሆነ እንቅስቃሴ አማራጮችን ግን በተለያየ ዲፓርትመንት በተለያየ የጨዋታ ሂደት ማድረጉ ቡድኑ ምን ያክል እንደጠቀመው የምናስበው። በዚህ ወቅት ከማንቸስተር ሲቲ በላይ ግብ አርሴናል አስቆጥሮ አያውቅም ነበር። ይሄን ደግሞ ለመጀመሪያ ጊዜ ማድረግ ችሏል። በፕሪሚየር ሊጉ በጎል ዲፈረንስ አይደለም፣ በዚህን ሰዓት ሁለቱ ቡድኖች ባስቆጠሩት አጠቃላይ ግብ ባለፉት ዓመታት ሲቲ የተሻለ ነበር። አሁን ግን አርሴናል በሁሉም ቁጥር የተሻለ ሆኖ ነው የተገኘው። በ7 ነጥብ ልዩነት በግብ ክፍያም በአጠቃላይ በሁሉም ውድድሮች ያስቆጠረው የግብ መጠን። ስለዚህ ጥንካሬዎች ሁሉ የሚነግሩን የአርቴታ ቡድን ካለፉት ዓመታት የበለጠ ትላልቅ ጥንካሬዎችን ማዳበር ያለበትን ማሳደግ ያለበትን የበለጠ ሞቢሊቲውን ጨምሮ መቅረብ ያለበትን ጊዜና ሰዓት ለይቶ አውቋል። ይሄ ነው እንግዲህ ለአራት ዋንጫ በላቀ ደረጃ ለመጓዝ የሚያስችሉ የቡድኑ ከፍተኛ ጥንካሬዎች መካከል በዋነኝነት እነዚህ ጉዳዮች ይቀመጣሉ። ይሄን ነገር ደግሞ ከወዲሁ ገና በጊዜ ማርች ላይ እንዲህ አይነት አስቆጣሪነት እንዲህ አይነት ከፍተኛ ግብ ማምረት ያውም እኮ በዘንድሮ ሲዝን የቡድኑ ኤክስ ፋክተር የነበሩ ለምሳሌ ባለፉት ዓመታት ቡካዮ ሳካን ተመልከቱ። አነስተኛ የግብ ተሳትፎ ነው ያለው።
ሌሎች ተጫዋቾችም ኦዲጋርድ እንዳምናው እንደካቻምናው አምናም ተመሳሳይ ጊዜ ነበር እንደካቻምናው ምናምን ግብ ላይ ያለው ተሳታፊነት የክሬቲቪቲ አቅም ባልሆነበት ወቅት ቡድኑ ከተለያዩ ተጫዋቾች በምርጥ 11 ውስጥ 8-9 ተጫዋች አስቆጣሪ ነው በየትኛውም የጨዋታ ስታይል። ስለዚህ ቻንሶች ክሬት ይደረጉ እንጂ ቡድኑ የሚያስቆጥርበት መንገድ ሰፊ መሆኑ የቡድኑ ኤክስ ፋክተር በዚህን ሰዓት ሳይለይ ለአርሴናል በውድድር ዓመቱ 20 ግብ የሚያስቆጥር አጥቂ ያስፈልጋል ተባለ። ቪክተር ዮኬሬስ መጣ። ቪክተር ዮኬሬስ በሊጉ 20 ግብ አላስቆጠረም፣ ግን አርሴናል ከፍተኛ ግብ ያስቆጠረ ነው። በተጨማሪም በግብ ክፍያ ልዩነት ከተከታዩ ማንቸስተር ሲቲ ይበልጣል። አሁን ላይ ደግሞ ቡድኑ በሁሉም ውድድሮች ከፍተኛ ግብ አስቆጣሪውን ተመልክታችሁ 100 ግብ የደረሰበትን ወቅት ስናይ አስገራሚ ነው። እንደ ቡድን ነው አርሴናል የሚያጠቃው እንጂ በተናጠል ቡድኑ ይሄ ተጫዋች ከሌለ ሊወርድ ይችላል፣ ይሄ ተጫዋች ከጎደለ ሊጎዳ ይችላል በሚል ክፍተት አይደለም። ሽግሽጎችም ባላንሶችም በአግባቡ ይጠበቃሉ፣ ግን ውጤታማነት ይቀጥላል። ይሄ ስትራቴጂ ከዚህ በፊት አርሴናል ቤት ውስጥ ተመልክተን አናውቅም። የአንድ ተጫዋች ጉለት ሽግሽጉን ያበዛል፣ የዴብዙን ባላንስ ያናጋል፣ ጫናውን የበለጠ ቡድኑ ላይ ከፍ ያደርጋል። አሁን ባለፉት ዓመታት የአርሴናል ተጫዋቾች ሲጎሉ ከሜዳ ውስጥ በሜዳ ውስጥ እንቅስቃሴ የሚስተዋል የጨዋታ ስታይልም ክፍተት አለ። ቡድኑ ላይ ተጋጣሚ የሚወስደውን ብልጫ የሚፈጠረውን ጫና በአብዛኛው ሜዳ ውስጥ ይስተዋላል። እንደነዚህ አይነት ሜንታሊቲዎች ዘንድሮ የሉ። ከነዚህ ጥንካሬዎች መካከል እንግዲህ ገና ማርች ወር ላይ በአርቴታ የአሰልጣኝነት ዘመን ለመጀመሪያ ጊዜ በሁሉም ውድድሮች 101 ግብ ላይ በመድረስ ከ100 ግብ በላይ በማስቆጠር በአምስቱ ትላልቅ ሊግ 3ኛ ደረጃ በፕሪሚየር ሊግ ብቸኛ ቡድን በመሆን ገና ማርች 8 ላይ የሚካኤል አርቴታ አርሴናል 101 ግብ ላይ ደርሷል። በተጠናቀቀው የውድድር ዓመት አፕሪል 20 ላይ 100 ግብ ኢፕስዊች ታውን አርሴናል ሲያሸንፍ 4-0 ካልተሳሳትኩ በኢፕስዊች ታውን ሜዳ ባሸነፈበት ጨዋታ ላይ ነው እዚህ ቁጥር ላይ መድረስ የቻለው። ሙኒክ 28 አስቆጥሯል፣ 128 አስቆጥሯል። ባርሳ ደግሞ 110 ግብ በማስቆጠር እንግዲህ አንደኛና ሁለተኛ ደረጃ ላይ መቀመጥ ችሏል። የመጨረሻውና ትልቁ ጥንካሬ ደግሞ ቡድኑ በዚህ ወቅት ባለፉት ዓመታት ያስመዘገበው ድል በሁሉም ውድድሮች። አሁን ትልቁ ልዩነት ይሄ ነው። በ4 ዋንጫ ሊጓዝ የሚችልበት ሌላኛውና ትልቁ ሁለተኛ ነጥብ ያሸነፋቸው የጨዋታ ቁጥር ነው። ገና ማርች ላይ ነው ያለነው። የሊጉ ውድድር የሚጠናቀቀው ወደ ሜይ 29 ምናምን አካባቢ ነው። ገና 2 ወር ገደማ አለው። በቻምፒየንስ ሊግ እግር ኳስ እስከ መጨረሻ ድረስ የሚጓዝ ከሆነ በኤፍኤ ካፕ ካራቦ ካፕ ፍጻሜ ደርሷል። አርሴናል ባለፉት ዓመታት ለምሳሌ 2023-24 በ2022-23 በሁሉም ውድድሮች ያሸነፈው የጨዋታ ቁጥር 32 ነው። በሲዝኑ ሙሉ 32 ድል አስመዝግቧል። በ2023-24 34 ድል አስመዝግቧል። በ2024-25 በተጠናቀቀው ውድድር ዓመት እንደ 2022-23ቱ 32 ድል አስመዘገበ። ከተመለከትን የ2023-24ቱ የበለጠ ከፍተኛ ቁጥር አለው 34 ድል። ነገር ግን ገና ውድድር ዓመቱ ሳይጠናቀቅ 9 ጨዋታ በፕሪሚየር ሊግ ብቻ ከፊት ለፊቱ ያሉ የሚካኤል አርቴታ አርሴናል በዘንድሮ ሲዝን 35ኛውን ድል ነው ትናንትና ያስመዘገበው። 35 ድል። ካለፉት ዓመታት በአርቴታ ውስጥ እንዲህ አይነት ድል ተመዝግቦ አያውቅም። ገና እኮ ሲዝኑ አላለቀም። እነዛ የተጠናቀቁ ሲዝኖች ናቸው እና በዚህ ቁጥር በዚህ የድል ጉዞ 35ኛ ድል በማድረግ ገና በርካታ ጨዋታዎች በተለያዩ ውድድሮች እያሉት ቡድኑ ከወዲሁ ያሸነፋቸውን የጨዋታ ቁጥር በዚህ ደረጃ ነው ከፍ ያደረገው። ስለዚህ አርሴናል በቀላሉ የሚሸነፍ ቡድን አለመሆኑን ነው የሚያሳየው። ለዛም ነው 3 ጨዋታ ብቻ የተሸነፈው በሁሉም ውድድሮች። ስለዚህ የአርሴናል ኮንሲስታንሲ እና ባላንስ ለ4 ዋንጫ ህልም አድርጎ በዘንድሮ ሲዝን ከዚህም በኋላ አቅጣጫውን ቢያሰፋ ሊያስገርም አይገባም። እነዚህ ጥንካሬዎች ለ4 ዋንጫ በሚደረጉ ጉዞ ውስጥ ትላልቅ ማሳያዎች ናቸው። ከፍተኛ ግብ ማስቆጠር፣
በርካታ ጨዋታዎችን ማሸነፍ፣ ጨዋታን የማሸነፊያ መንገድ ደግሞ ተለዋዋጭ ባህሪ መያዝና የማይገመት ቡድን መሆን። ይሄን ደግሞ በብቸኝነት ከፕሪሚየር ሊግ ቡድኖች ውስጥ እያስተዋል የምንገኘው በአርቴታ አርሴናል ውስጥ ነው። ለዚህም ደግሞ በተሻለ ውጤታማነትና ስኬት ለማጠናቀቅ ከአሁን በኋላ በሚኖሩ ቀሪ ጨዋታዎች የቡድኑ አይደንቲቲና ጉዞ ወሳኝ ምዕራፍ ላይ ደርሷል። ታዲያ እናንተ ግምት የትኛው ነው? አርሴናል በ4 ድል ያጠናቅቃል? በ3 በ2 ወይስ በፕሪሚየር ሊግ ብቻ? እስቲ ሐሳብ አስተያየታችሁን በኮሜንት መስጫ እያስቀመጣችሁ ትናንት የሰራነውን የተጫዋቾች ሽያጭና የአርሴናል የፋይናንስ ሂደትን በተመለከተ የ5 ተጫዋቾች ፎቶ በስክሪኑ ላይ በሚታየው የቴምብሌን ፕሮግራማችን እንግዲህ ያንን ፕሮግራም እያደመጣችሁ በርካታ ነጥቦችን ስለተወያየንበት የተወሰኑ ተመልካቾች ነው ያዩት። ያን ፕሮግራም ብታደምጡ ደግሞ የበለጠ በርካታ መረጃዎች አሉ። ምክንያቱም በቀጣይ የውድድር ዓመት ክለቡ በበለጠ ራሱን ዴብዙን ለማጠናከር በቦታው ላይ መሻሻልና መጎልበት አለበት ባለበት ፖዚሽን ላይ እደሳ ሊያደርግ አስቧል። ትላልቅ የዋና ቡድን ተጫዋቾችን ለመሸኘት በእቅድ መያዙ ነው። እንግዲህ ሊክ አድርጎ በወጣው ዘገባ መሰረት ሴይመንዳን ከትናንት በስቲያ በነበረው የቴሌግራፍ ገጹ ላይ በከፍተኛ ሁኔታ ያብራራውን ፕሮግራም ነው እንግዲህ ትናንትና ወደ እናንተ ማድረስ የቻልነው። ያንን ፕሮግራም እያደመጣችሁ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ እንዲል ደግሞ ላይክ ማድረጋችሁ እንዳትረሱ። ላይክ ስታደርጉ በርካታ የእግር ኳስ ቤተሰቦች ጋር ስለሚደርስ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንድታደምጡን በአክብሮት እንጋብዛለን። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን በራያን ግራቨንበርግ የኮንትራት አዲስ ውል ተመልሰን እንመጣለን። ለአሁኑ ሰላም ቆዩ።